የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ሁሉም ማለት እነማን ናቸው? በይዛና ቹቻ ሲጀመር መኪና ብሽ ትምህርት ቤት አልመጣም። በቃ ሳስበው ግን ነገሮች በጣም ከባድ የሚሆኑ ይመስለኛል። ፍልሚያው እኮ ከቀስቴ ጋር ብቻ ነው። ቢሆንም ሁሉም ኢነርጂ ሊሆኑ ተዘጋጅተዋል። ለሱ እንኳን አታስቢ። እኔ መኮንን ምን ማድረግ እንዳለብኝ አውቃለሁ። ከሆነ እንግዲህ ተስፋ አደርጋለሁ። ግን አንድ ነገር ወቂ፣ ምናልባት እድል ሳይቀናኝ ቢቀር እንኳን ያሬድን በምንም ሆነሽ በምንም እጄ ላይ ማስገባት ያንቺ ግዴታ ይሆናል። አታስብ። እኔ እኮ ከፍልሚያው ውጪ እንዲሆን ነበር የምፈልገው። አንተ ግን ቀድመ ቃልን ለቀስቴ ሰጠ። እሱ እንኳን ችግር የለውም። ግን ደመረን የወጋሽበት ቢላ አለ? አዎ አለ። ደንበኛችን ግን የሚመጣ ይመስላል? በእርግጠኝነት ይመጣል ብዬ ተስፋ አደርጋለሁ። እኔም እንዲመጣ ጸልያለሁ። ምናልባት እንኳን ሳይመጣ ቢቀር ደመረ ሙሉ ለሙሉ እሱ ላይ ስለደፈደፈው አንቺ ያን ያህል አደጋ ውስጥ አይከትሽም። ስለ ሁሉም ነገር ከልብ አመሰግናለሁ። ምስጋናሽን ሳይሆን ያሬድን ነው የምፈልገው። እመነኝ፣ ከዛሬው ፊልም በኋላ ምንም ሆነ ምን ያሬድን እጅ ታስገባለህ። በጣም ጥሩ። አሁን መሄድ ይኖርብኛል። መልካም እድል። አመሰግናለሁ። መኮንንና ቀስቴ እስቲ መጨረሻችሁን እናያለን። በጣም ነው የሚያምሩት። አለምና ይላ ናቸው። ያው ምን ይባላል ላይ ለያቸው ነው እንግዲህ። ባንቺ ቤት አሸሞርሽ ማለት ነው? አላሸሞርኩም። ቆይ አንቺ ልጅ ይላን ተወጇለሽ እንዴ? ቆይ አንቺ ልጅ ግን ችግርሽ ምንድነው? እኔማ ምንም ችግር የለብኝም። አንቺ ነሽ ተደብቀሽ ታያቸው ነበር። መሲ እባክሽን ተይኝ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። እኔ ግን ዝም ብዬ ሳስበው ኤላ በፍቅሩ ጨርቅሽን አስጥሎሻል። መሲ ዝም ብለሽ አታስቢ። በእኔና በኤላ መሀል ምንም ነገር የለም። በዛ ላይ ደግሞ ከጆኒ ጋር ተመልሰናል። ብቻ ፍቅርሽን ሽሽት ሄደሽ ጆኒ ጋር እየተደበቅሽ ባልሆነ። ጆኒን እኮ አፈቅረዋለሁ። ሳብሊ መሲ እኮ ነኝ። በደንብ አውቅሻለሁ። እኔን አትዋሽኝ። ባይሆን ይሄ አጉል ጨዋታሽን ትተሽ እውነተኛ ስሜትሽን ሌላ ሄደሽ ብትነግሪኝ ነው የሚሻልሽ። የምታውቂ መስሎሽ ነው እንጂ መቼም አታውቂኝም። እኔ ለኤላ ምንም አይነት የፍቅር ስሜት የለኝም። ጆኒን ብቻ ነው የምወደው። ጥሩ፣ ግን እንዳይረፍድብሽ ተጠንቀቂ። አታስቢ። ከኤላ ጋር ምንም አይነት ነገር ስለሌለኝ አይረፍድብንም። ባይሆን አሁን ጆኒዬ ጋር ልሂድ። ቆይ እቺ ልጅ ራሷን ምን ውስጥ እየከተተች ነው? እንዴ እንጂ ሆነሻል። ወይኔ ቤዚቲ፣ እኔ ግን ምን እንደተፈጠረ አላውቅም። ውስጤ እየፈራ ነው። ጭንቅ እያለኝ ነው። ቻለ ምን ጨነቀሽ አልልሽም፣ ግን በእናትሽ በቃ ተረጋጊ። አንቺ አሁን የምታሳያት እያንዳንዷ ስሜት ቀስቴ ለመሸነፉም ለማሸነፉም ምክንያት ትመስላለች። እሱማ ግን ከወትሮ ለየት ያለ ስሜት እየተሰማኝ ነው። ለምን እንደሆነ ግን ፈጽሞ አላውቅም። በእናትሽ ተረጋጊ። ዛሬ እንደምንም ብለሽ ይሄ ስሜትሽን አሸንፊ በእናትሽ። እሺ በቃ ቤዚቲ ፍጠኝ። እሱ መበረታታት አለብሽ። አሎ ሁሉም ሰው ያገባል፣ ሁሉም ሰው ያገባል። በተራ 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 የኔማ ቀስትዬ ወንዶች
የወንዶች ቀብራራ የወንዶች ቀብራራ መልኩን አሳምሮ ወሎ ፈረስ እንደ ወሎ ፈረስ እንደ ወሎ ፈረስ መኮንን ሊሞት ነው ቤቱም አይመለስ ይበላል ድንችና እንቁላል ወጌ ያሳዘነኝ ሊገባ ነው ገደል እሷን የሚያገኟት በጉርሻ የቀስትዬ ፎንቃ እንደነች ቹቹሻ እንችላለን። ቀስትዬ ወዲያለሁ። እናሸንፋለን። አንተ ግን ያበዛዋል መሰለህ። ምን ፈልግ? በጣም ያበዛዋል መሰለህ። ምንድን ነው አንተና ጓደኛ ግን በየተራ እየመጣችሁ ምዝቱት? ሲነገር የማይገባ መሀይም ስለሆነ። እሱማ ልክ ነህ። ሁላችንም እኮ እዚህ ትምህርት ቤት ስንመጣ ተምረን መሀይምነታችንን ለመክፈፍ ነው። አንተና ጓደኛ ግን ዝም ብዬ ሳያችሁ ተምራችሁ የሚገፈፍላቸው ይመስለኛል። ምን አልከተ? የኔ መሀይም፣ እኔ አሁን ለጸብ ጊዜ የለኝም። ወይኔ ጆኒ፣ ከሰብሊ ጋር ላወረድኩት እርቅ ብዬ ነው እንጂ አሁኑ ነበር አፍንጫን ብዬ ምደፋ። በጣም ጥሩ። አሁን እንዳልኩ አፍንጬን መተህ ማዘረግፈኝ ከሆነ እንዳሳብ ብሄድ። የመጨረሻ ማስጠንቀቂያ፣ ከኔና ከሰብሊ መሀል ውጣ። ይኸውልህ አንበሳው፣ እኔ እኮ መሀላችሁ አልገባሁም። ሰብሊ ጀስት ጓደኛዬ ብቻ ነች። አይደለችም። ሌላ ጓደኛን ሂድና ፈልግ። አጠገቤ አትድረስ ብላለች። አጠገቧ አትድረስ። ጆኒ ደግሞ አመንካት እንዴ? የእውነት ከልቧ እኮ አይደለም። ቆይ ሰሞኑን ዝም ብለህ ታያታለህ ከአጠገቧ ስርቅ ምን እንደምትሆን። እኔን ለማናደድ እየሞከርክ ከሆነ አልተሳካለም። ስማኝ፣ በአንተ ምክንያት ሰብሊን የማጣት ከሆነ እመነኝ እገልሃለሁ። በጣም ጥሩ ጆኒ፣ አሁን ገና ወደ ነጥቡ መጣሽልኝ። እኔ እንደዚህ ነገር ቶሎ ይገባሃል ብዬ አስቤ አላውቅም ነበር። እውነታው ላይ ስለደረሽበት የእውነት ትልቅነትሽን ያሳይሽ። የምን እውነት? ያው ሰብሊ ካንተ በላይ እኔ እንደምትወደኝ ማመንህ ነው። ቀንህን ጠብቅ። እስቲ አዛት ይነበረ ማለት እንቁራሪት። ሰምኛለሽ ሴትዮ፣ እኔ ለዚህ ልጅ አትደውይለት ተይ ይቅርብሽ እያልኩሽ ለዚህ ልጅ ደውለሽለት የሆነ ነገር ቢያጋጥምሽ እኔ ልሁበት አይመለከትም። ጄሪ ደግሞ ቆይ ለምን ታስፈራሪኛለሽ? እኔ እኮ ልጅ አይደለም የማስፈራራሽ። እና ምንድን ነው? የልጄን አመል የማውቀው እኔ ነኝ አለች እናት። ሴትዮ ልጁ ፊት ከሰጠሽው አናትሽ ላይ ወጥቼ ፊት ጥጥጥጥ ልበል ነው የሚለው። እኔ እኮ የማላውቀው ባዳ ሰው አምጥቼ ችግር ውስጥ ከምገባ ብዬ ነው። ባዳ በስንት ጣሙ ከሱ እንዴ? ትቀልጃለሽ እንዴ? በዛ ላይ ደግሞ ለዮሲያስ አንዴ ፍቅረኛዬ ነው ብዬ አስተዋውቄዋለሁ። እኔ ምን አገባኝ? እደውላለሁ ካልሽ መብትሽ ነው፣ አይመለከተኝም። አዎ ደውልልኝ። ሄሎ ሄሎ፣ ማን ልበል? ሲስተም ነህ? የለም ኔትወርክ ነኝ። ማንሽ? ሄቨን ነኝ። ስማ ጎረምሳው፣ ይኸውልህ ይሄን መልክ መስራትህን አቁምና ትናንትና የተገናኘንበት ቦታ እንድትመጣ ቶሎ በል እሺ። ይቅርታ፣ አንቺ ማንሽ? አላወኩሽ። ኧረ እባክህ እንኳን አይደለሁም እኔ አንተም ታውቀሃል። እሺ የሆነ ሁለት ግራገር። አንቺ የጠገበ ቅማል የመሰልሽ ልጅ፣ አሁን ስልኩን ስጫት። ማንን ነው አንተ? አንተ የሆንክ እርጉዝ ዝንብ ሲያስጠላ። ሲያዩት ራሱ እኮ የሆነ ሴት አይጥ ነው የምትመስለው። ይኸውልሽ አንቺ አሮጊት ይሆንሽ ልጅ፣ ለአንቺ ጊዜ የለኝም አልኩሽ አይደል እንዴ? አሁን አናትሽን ሳልልሽ ስልኩን ስጫት። እስኪ ወንድ ነህ እናያታለን። ናምታኝ፣ ይኸው ናምታኝ። ይሄ ጅል ማክቤል ሄቨን ነኝ። በእናትህ ረጋ ብለህ አውራኝ እሺ። የኔ ፍቅር፣ የኔ ፍቅር እንዴ እራስሽ አይደለሽ እንዴ ፍቅረኛሽ እንደሆንኩ አክት አድርግ ስትይኝ የነበረው ነው ወይስ አራስ ሳይሞላ ቀይ አበላችሁ? አረ እንደዛ እንኳን አይደለም። እና ልታገቢኝ ወሰንሽ እንዴ?
አንተ ግን ቀልደኛ ነህ ልበል? ብቻ ነው ያላችሁኝ መንገድ አዘግታችሁ ምናምን ፕሮፖዝ ልታደርጉኝ እንደሆነ። ማክቤል ፕሊዝ። ሄቨን ጌሙች ይህን ስም እንኳን አውጡልኝ። እንዴት ሲጠራ ምን ያህል እንደሚጣፍጥ ባንቺ ነው ያየሁት። ፕሊዝ አትቀልዳ። ይሆናል አይደል? ቆንጆ የፍቅር ዘፈን ብሰማ ራሱ ለጆሮዬ በዚህ ልክ የሚስማማ አይመስለኝ። ማክቤል ልዘጋው ነው። የት ነበር ነው ያልሽኝ? የትናንቱ ቦታ። እሺ መጣኝ ነው ይርክብ። ይሄ ሲተጥ ምን አለሽ? ተስማምቶ እንደው ሄቨን ስለፈጠረሽ እርግብ የኔ እርግብ ምናምን ቢልሽ እንዳትሰሚ። እንዴ እንደዛ ይላል እንዴ? ቀላል ይላል። የኔ እርግብ ምናምን እያለ እኮ ነው ሴቶቹን እጥብ አድርጎ አፈር ከደም የሚያበላቸው። ሄቨን ደግሞ ባንቺና በሱ መሀል ያለሁት እኔ ነኝ። ሄቨን ሌላ ችግር ፈጥራችሁ ሌላ ምናምን ነገር ተፈጥሮ ልጁ በእጄ ሰበብ ከሚሆን አደራሽ ምንም ነገር እንዳይፈጠር። ታዲያ እሺ አሁን ምን ይሻላል ጄሪ? ደግሞ ራስሽ ነሽ እንደ ፍቅረኛ አክት አድርግ ምናምን ያልሽው እንዴ? እና ታዲያ እኔ ከዮሴስ ጋር ካስተዋወቅሽ በኋላ ነገሩ የሚያበቃ መስሎኝ ነው። እሺ አሁን የተሻለ አማራጭ አለ? ምን የተሻለ አማራጭ ይኖራል ብለሽ ነው? ያው ተጠንቀቂ። ለማንኛውም እሺ እኔ ቆንጆ እኔ ደግሞ ትችላለህ፣ ታደርገዋለህ። ፎንቄ እንደምተማመንብህ ታውቃለህ አይደለ? በደንብ አውቃለሁ ፎንቄ። ይኸውልህ ደግሞ ታይቶኛል። እሺ አንተ ብቻ አንድ ደህና ቡቲ ግባለት፣ ከዛ በኋላ ትፈርሸዋለህ። እንዳታስቢ፣ ገና በመጀመሪያ ዙር ነው የምደባልቀው። ይኸውልህ ቀስታ አንተ ብቻ ኮንሰንትሬት ማድረግ ነው የሚጠበቅብህ። እሱ ደግሞ ማን አባቱ ነው? ቀስታ አሁን በዚህ ሰዓት ማብራት። እሺ ይሁን። ይኸውልህ አንድ ቦታ ብቻ ትኩረትን አድርገህ ማለት ነው። አንድ ደህና ቡቲ ሰነዝርበት ብላት ነው የሚለው። እንዳታስቢ፣ ገና እንደጀመርኩ ነው የምደባልቀው። ትችላለህ። ሲጀምር አንደኛ ቀስቴ ኦኬ፣ በጣም ፈርቻለሁ። ሲጀምርም እኮ እዚህ መምጣት አንተ መሀል እንዴ? እናንተን እዚህ ሁኔታ ውስጥ አድርጌ እንዴት ነው እኔ እዛ ብቻዬን የምቀመጠው? ኧረ በእናትሽ ቀስቴ፣ በከባዱ ነው የተዘጋጀው። መኮንን ይፈርሻል። ፍርሽን ነው። አዎ እሺ ቆይ አይጀምርም? ዳኞቹ እስኪመጡ እየተጠበቀ ነው። ልክ ዳኞቹ ሲመጡ ይጀምራል። እሺ ቆይ እኩል መውጣት ምናምን የሚባል ነገር አለ አይደል? ኧረ እንደዛ የሚባል የለም። መኮንንና ቀስቴ ተስማሙ። እኩል በወጣ ሲሆን በተሽናለ በገደለ በቃ ወይ ኤተርተሪ ነው ባለች። ቤዚ ግን በጣም የተጨነቅሽ ትመስላለሽ። ኪሩ እንዴት አልጨነቅም? ይሄ ሁሉ ነገር እኮ እየሆነ ያለው በእኔና በያሬድ ምክንያት ነው። እባክሽ በእናንተ ምክንያት ነው። ታዲያ በማን ምክንያት ነው? በዚህ ነው የድብድብ ሱስ አለበት በቀስቴ ምክንያት። የፈለገ ነገር ቢሆን እሱ እንደዚህ አይነት ነገር ውስጥ የገባው በእኛ ምክንያት። እሱማ ያው ግን ደግሞ እንደዚህ መጨነቅሽ ምንም አይፈይድም ነው። እሺ ቆይ እኔ አሁን ምን ላደርግ? በቃ እነ ቹቻ እንደሚያደርጉት ሞራል ብንሰጣቸው ነው የሚሻለው። እንደሱ ይሻላል። እንደሱ ነው የሚሻለው። አሁን እንሂድና ከነሱ ጋር ብንቀላቀል ይሻላል። እሺ ይሄ ሁሉ ወጠጤ የተሰበሰበው አንተን ለመደብደብ ማለት ነው? ይሄ ሁሉ ወጠጤ የምትላቸው ልጆች መሰለኝ ባለፈው ይከተከሉ። ያኔማ ሳላስበው ድንገት ሆነ። አስበው ሆነ ሳታስበው ይኸውልህ አዋርደኛል። እሺ እዴ ለማለቃ ከሳል ተማመንብኝ። እሱን ተወውና ለማንኛውም ቀጣይ የምናደርገውን ነገር ያሁኑ ውጤት አይተን እንወስን። እሺ
ትችላለህ። በቃ መከላከል እንዲህ ነው ዲፌንስ። ምን አታሸንቲ? ኧረ ሞራል ይገባል። አሎ በሉ እንጂ አሎ ይችላል። ቀስቴ ይችላል። ይችላል። ቀስቴ ይችላል። ይችላል። ቀስቴ ይችላል። ባይመችሽም ቢመችሽም ባይመችሽም እኔ በተሻለ አንለቅሽም። ይበላል ይበላዋል ጅቦ ይበላዋል ጅቦ ይበላዋል ይከታትፈዋል ይበላዋል ጅቦ አይምረውም ይበላዋል ጅቦ ይበላዋል ጅቦ ይበላዋል ቀስቴ ይኸው መቶ ቁሞልሻል ተገትሮ አይቼዋለሁ። ሄቨን በቃ ወስንሽ ተሰበው ከሆነ ልጅ ጋር ልትጀጀኝ ነው። አረ ጄሪ እስቲ ዝም በይ። ደርሷል እኮ ቢሰማንስ እና ይድረሳ ምን እንዳያመጣ። እኔ እኮ ጄሪ ነኝ። ጄሪ በቃ የኔ ቆንጆ በቃ ተረጋጊ። ምን አማራጭ ነው አንቺ? የኔ እርግብ እንዴት ነሽ? ይወዳልና ጄሪ ዝም ብለህ ምን እንደልከው? የኔ እርግብ ምን ደበረሽ? ጭራሽ ደገመው። አታፍርም እንዴ? ሰማኛለህ ሰውዬ፣ ዝም በይ አንቺ። የተጠራው ለስራ ነው። እዚህ እየመጣ ሆዴ ኩላሊቴ ልቤ ምናምን እያልክ ስትጠራ እንዳልሰማሽ። በቃሽ በእናትሽ አትንታጭ እንዴ። የጠራችኝ እኮ እንደ ፍቅረኛው አክት እንዳደረግ መስሎ። የሆነስ እንደሆነ እንደውም ራስሽ አላየሽም እንዴ ዩሲያስ ካልሳምካት ምናምን ሲለኝ እናማ ሰማኛለህ አንተ ምች ማለት ነው። የማይሆን ነገር አደርጋለሁ እፈጥራለሁ ብትል ተያይዘን ነው የምንልቃት። ሄቨን እቺ ልጅ መላቢያት ካልሆነ ምን ልታመጣ ልትሄድ? ለምን ጥርግ አትልም? አንተም ወንድ ነህ። ልሄድ እንኳን አይደለም እና ምን ልታደርግ ነው? እኔና ሄቨን የውሸት ፍቅረኛሞች እንደሆነ ለዩሲያስ አስረግጬ ነው። እንዴ ማክቤል እንደሱማ አታደርግም አይደል? እንደዛ እንዳደርግ የማትፈልጊ ከሆነ እቺ ልጅ ከመሀላችን አስወጫት። ጄሪ በቃ በእናትሽ ከመሀላችን ያልከው አንተ? እንደውም አሁኑኑ ግቢና ቤት ካልሲን ጠቢ። ማ እኔ ጄሪ ያንን የቀረና ካልሲን ላጥበው ሲያምር ይቅርሽ። መቼም ሚኒ ካልሲ ካንቺ የቀረና ሽቶ ይሻላል። ትሽ አልቀረብህም። እሺ የኔ ጄሪ ሽቶ ቦሌ ሁኜ ጉለል ያለች ነብሰ ጥሩ ይሸታታል። እሺ እውነት እንዴ ጄሪ ቆይ ቃላቶቹን ከየት ነው የምታመጫቸው? አንቺ እንደዛ አይነት ልጅ ነሽ እንዴ? ምላሷን እያየሽው ነው አይደል? እርግቤ ምላሷ እኮ በኪሎ ሜትር እኮ ነው የሚለካው። እቺ አንተ ሰውዬ እርግቤት በለት አልኩ አይደል እንዴ? ስንቴ ነው የምነግርህ? ቆይ ለምንድን ነው ይሄ ልጅ ማሸኝልኝ? ጄሪ የኔ እናት የኔ ቆንጆ በቃ እሺ በይኝና አንዳንድ ነገሮች ላውራ። ሄቨን ልጁን እኮ አታውቂውም። ሀሳብሽ እኮ ገብቶኛል፣ ግን በቃ ግድ የለሽ አንቺ ካልሽ እሺ። ግን በኋላ ወገቤን ራሴን ጉልበቴን ብትይ አይመለከተኝም። እሺ አልኩሽ እኮ ግድርግ አይቆይ በዛሬው ዕለት በሚካሄደው ውድድር እንግዲህ በቀስቴና በመኮንን መካከል ሲሆን በሰማያዊ ማዕዘን ወክሎ የሚገባልን ተወዳዳሪያችን መኮንን አይችልም። በቀይ ማዕዘን ወክሎ ደግሞ የሚገባልን ተወዳዳሪያችን ተወዳዳሪ ቀስቴ እንደምተማመንበት ታውቃለህ አይደለ? በደንብ አውቃለሁ። አታስቢ። ጥርሱን ነው የማስረክበው። ደግሞ ተጠንቀቅ እሺ። ቆይ ልጁ ምን አይነት ልጅ ነው? በእናትሽ እንዴት ሴት ልጅ አልፈልግም እያለችው በዚህ ልክ ይጋጠጣል? ያው ልጁ ይጓልበት። የምን ነው? እየቀለድክ ነው? ፈታ ላርግሽ ብዬ እኮ ነው። ምን አይነት ይጎ ነው ግን ያለበት? ሴቶች ይወዱኛል፣ እኔ የትኛውም ሴት እምቢ ብላኝ አታውቅም የሚል አስተሳሰብ አለበት።
ይሄ እኮ እንደ ማርኬቱ ነው የሚወሰነው። ቆይ እንዴት አልገባው? ምን ማለት ነው? ይኸውልሽ ለምሳሌ እኔ ሲስተም ቺኮች ጀርባቸውን አዙረውብኝ አያውቁም። ድንገት ካዞሩብኝና ገገም ካሉብኝ ግን ያው ጥፍ ነው። የምርህን ነው? ምን ነው ደበረሽ እንዴ እርግቤ? እርግቤ አትበለኝ። እና ምን ልበልሽ? ሄቨን ብቻ ብለህ ከጠራኸኝ በቂ ነው። እንዴ ይሄማ አይመጣውም እንዴ አትርሽ እንጂ እንደ ፍቅረኛሞች እኮ ነው አክት እያደረግን ያለው። እናማ እውነት የሚመስሉ ነገሮችን መጠቀም ይኖርብናል። ለምሳሌ የትም ብትሄጂ የዘመኑ ፍቅረኛሞች ቺኩን በስሙ አይጠራትም። ስለዚህ ስምሽና ስሜ መቀየር ይኖርበታል። እንደውም ለምን ቤብ ምናምን አንባባል? ኧረ እኔ እንደሱ ደስ አይለኝም። እሺ ባባዬና ማማዬስ? እሱም በጣም ያስጠላል። እና ምን ተሻለንሽ? በቃ አታስጨንቂኝ እርግቤ ይልሻል። አረ እሱማ ለብዙ ሴቶች ተጠቅመዋል። እና ቀፈፈሽ? ለምን ታስጨንቀኛለህ? በቃሽ እናት ስልሽ አንቺ ደግሞ አባት ትኛለሽ። በቃ እንደሱ ከሚሆን የመጀመሪያውን መርጫለሁ እኮ። እኔ እዚህ ቢሆን መች ጠፋኝ። ምርጫሽ እኮ እርግቤ ነው። ጄሪ ለምን በዚህ ልክ እንደምትናደድብህ የገባኝ አሁን ነው። እንዴት? በል በቃ እኔ መሄድ አለብኝ። እሺ ቹቻዬ በደንብ አጠጪው። በቃ ሞራል ነው ቀስት የሚያስፈልገው። በቃ ተሸንፋለሁ። ፊቱን ቀስት ይችላል። ፊቱን በለው። አንድ መደብ አለኝ ማለት ነው። ኧረ ምንሽ ነው አንተ ተበልተህ የለ እንደው እሱ ጋር አይደለም። ሁለት ተከታታይ ዘጋው። ምንድነው እኔ ጋር ያለው? ተበልተህ የለ እንደው ታዲያ ሁለት መደብ ጠይቀሃለሁ። እኔ ዳኛ አልቆርጥም እንዴ? ይከረበትልህ። ምን እሺ አስቆልጠኝ። ይሄን ከኩረት አትጨቃጭቅ። ዝም ጣሎ ወጣ ገልብጥ ገብቷል። እዚህ ገባ እዚህ ጣለው እንጂ ምንድነው ናታ? ቆይመስ እንዴት ልትመጪ ቻልሽ? ምን ማለት ነው? ናፍቀኸኝ ነው የመጣሁት። የምርሽ ነው? አዎ የምሬ ነው። ምን ነው ገረመ? እኔ አንድም ቀን እናፍቅሻለሁ ብዬ አስቤ ስለማላውቅ። ናታን ጓደኛዬ እኮ ነው። በዛ ላይ በእኔ ምክንያት ነው ከትምህርት ቤት የተባረርከው። ኦኬ ውለታዬ ስላለብሽ ነው ማለት ነው ናፈቅኩሽ። ናታን በእናትህ አታድርቀኝ። እሺ አላደርቅሽም። አንቺ እንዴት ነሽ? ምን አዲስ ነገር አለ ትምህርት ቤት?
ምንም አዲስ ነገር የለም። እነዛ ተንኪሶች ሙድ ያልያዘብሽም አይደለ? ናታን ማንንም እንደማላሳፍጥ ታውቃለህ አይደል? ጀግና እኮ ነሽ። እኔ እኮ የምመጭኝ ይሄ ለማን ፊት የማትሰጪው ነገር ነው። እሱን ተውና ምን ማድረግ እንዳለብን እንመካከር። ስለምን? አንተ ወደ ትምህርት ቤት የምትመለስበትን መንገድ ነው። እሱን ነው እንዴ? ናታን ምንህም አላማረኝም። ከትምህርት ቤት ተባረ ሰፈር ማውደልደሉን ለመድከው መሰለኝ። እሱ እኮ አይደለም መስ ማን ወላጅ እንደሚሆነኝ በጣም ግራ ገብቶ። ሲስተር እንደሞ ወላጅ ማድረግ የማይታሰብ ነው አይደል? እስማ ጭራሽ ነው የማይታሰብ። እሺ እነዛ እና ሚኪ የሚባሉ ጓደኞችስ? እነሱማ ሊፈልጉልኝ ነበር፣ ግን ዛሬ ከባድ የጀማ ፋይት አለባቸው። በጣም ቢዚ ናቸው። የግሩፕ ጸብ ማለት ነው? እንደዛ ነገር ብታይ ምንም ጊዜ የላቸው። ምን ይሻላል? እሺ የምር ናት እየጨነቀኝ ነው። ይሄ ጠማማ አንድም እሱ ነው እንደዚህ እንደሆነ ያደረገኝ። ካሌብ ነው? ኧረ አይደለም። እና ማንን ነው? ቲቸር ሽሜ። ናታን ስርዓትን ያዝሽ። እኔ በቲቸር ሽሜ ሲመጡብኝ አሉት። ደስ አይበልሻ። እኔ ግን በሱ ማማረር መፍትሄ ነው። በሱ ምክንያት መሰለኝ እንዲህ እየተንገላቱ ያለሁት። በሱ ሳይሆን በራስ ስሜታዊነት ምክንያት ነው የተባረርከው። ለማንኛውም እኔ ቂም ይዤበታለሁ። ወደፊት ስትጋቡ ንገሪው እሺ? ይሁን ካድርቅ ነገር ነህ። የምር ግን እንዴት እንደናፈከኝ። እኔ ራሱ በጣም ነበር የሚናፍቅሽ። በልሻውና ጁስ ልጋብዝህ። ዋው ይሄ በጣም የተቀደሰ ሀሳብ ነው። ተላይተናል፣ አልተገናኘንም። ግብዣ ላይ ነን። ኧረ ቃጅል በእናትሽ ምንድነው? አንደርስም እንዴ? ኧረ ምርጢላ ይኸው በቃ እንደዚህ ደርሰናል። በቃ ይኸው ደርሰናል። እኔ እኮ ሳላስበው ሰዓት ሄደብኝ እንዴ። ይሄኔ ማሚ ቤት ተጨንቃለች። በቃ እሺ ደርሰናል አልኩሽ አይደል እንዴ? በቃ ይኸው ትንሽ መንገድ ነይ። እሱም እኮ ተሰቃየብኝ አይደል? እኛ ሪላክስ እያደረግን አይደል? ቃጅል ደግሞ እንደዛ አላልኩም። እሺ ይኸው ለማንኛውም ያው ለጥልሻለሁ። ሄድ ያያ ደህና ነህ? ደህና ነኝ። አንቺ ነሽ? እኔ ደህና ነኝ። ተሰቃየህብኝ አይደል? ኧረ እኔ አልሰቃየሁም። እንደውም አንቺ ነሽ ተሰቃየሽብኝ። ያሬድ ተቋቁረሃል እኮ። እንደዚህ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። እጅ ቃጀል እኮ ነው እዚህ ሁሉ ነገር ተከታተለች። እሷ ላይ ማትዘንባት። እሷ እኮ ሁሉንም ነገር ያደረገችው ለኛ ብላ ነው። ቃጁ አቤት እንባ ተናነቀኝ። ፍቅራቸው ልክ እንደኔና እንዳንቺ። አንተ ስነ ስርዓት ነህ። ተይ ልቤቴ፣ ስንት ጦርነት ስንት ፍልም ያሳልፈን ክፉ ደግ እንድንነጋገር። ይኸውልህ ስነ ስርዓትን ያዝ ብዬሃለሁ። እሺ እሺ። ወደዛ ሂድ። ምን አባቱ እዚህ ሂድ። ያያ ወይ ቤት ከዚህ በኋላ እንራራቅም አይደል? እመኛ እንራራቅ። በቃ እሺ። አሁን ግን ስለቆየው ቤት መሄድ አለብኝ። ማሚ ትጨነቃለች። ትንሽ አቆይ። ብቆይ ደስ ይለኝ ነበር፣ ግን ግዴታ መሄድ አለብኝ። እሺ ልሸኝሽ። አይ አሁን እንኳን እሱ ጥሩ አይመስለኝም። አይ ምን ላድርግ? ብንሽኛ ድረስ ታዲያ ምን ጣጣ አለው? እኔ ቾን ብነት እያለሁኝ እናንተ ከፊት እኛ ከኋላ ሆነን እንሄዳለን። አስታቸው ሰላም ብያለሁ። እንዴት ነህ ሄላ? ይመስገነው። የዋህ ምን ይሆናል ብለሽ ነው? ድንቄም የዋህ ምን ማለት ነው? ማለትማ የዋህን የዋህ ያስባለው የዋህነቱን አለማወቁ ነው። እሺ ታዲያ የዋህ አይደለም ለማለት ነው? እኔ እንግዲህ ማለት ያለብኝም ብያለሁ። እኔ የዋህ መሆንን እመሰክርልሃለሁ የኔ የዋህ። አመሰግናለሁ አለምዬ። ቆይ ለመጣ
ያለምን ሻይ ልጋብዛት ነው የመጣሁት። የምርህን ነው? ከፈለግሽ አንቺም ከኛ ጋር መምጣት ትችያለሽ። ወይኔ ታድዬ፣ ከኔ ጋር ልትጠጣ ስለምትሄድ አያስፈልጋትም። ምን ማለት ነው? የኤላን ግብዣማ ለመቀበል አልችልም እንዴ? በጣም ጥሩ። እንደዛ ከሆነ አለሜ መሄድ እንችላለን። ደስ ይለኛል። የኔ ቆንጆ ከደበረሽ ጆን ጥሪውና ከጆ ጋር ነው። እሺ? አዎ ከጆን ጋር ነው መጣጥ። ይሰብላ ቻው። ማን ነው የሚያስጠላው? አንቺ አስደነገጥሽኝ እኮ። ኤላ ነው የሚያስጠላው? አዎ እሱ ነው የሚያስጠላው። ያኔ መሰለ ቆንጆዬ ልጅ እንዴት ያስጠላል ትያለሽ? ለምን እንደምትከተይ? ጭራሽ እኔ ነኝ የተከተልኩሽ? አዎ አንቺ። ይሁንልሽ፣ ግን እኮ ጆኒ ላገኘው ነው ብለሽ ነው የተለየሽኝ። አንቺ ግን ያገኘሽው እኔ ኤላን አግኝቼው አይደለም፣ እራሱ ነው የመጣው። አሁን መሄድ አለብኝ። ልገምት። ምን እንደ በቀደሙ ተደብቀሽ ልታያቸው ነው አይደል? ማንን ነው ተደብቄ የማየው? ደሞስ ማንን ተደብቄ ሳያየሽኝ? እኔ ጆዬ ጋር ነው የምሄደው። ስለዚህ ልሸኝሽ? ስለማትመችኝ እንድትሸኝኝ አልፈልግም። አየኔዋ እንደና አድርጎ ነው የገባልሽ አይደል? እንዴት ቀለል እንዳለ በጣም እንጂ ቤዚቲኒ ራሱ በጣም ደስ ያለኝ። ቀስቲ ምንም ነገር ሳይሆን ይሄ ነገር በሰላም መጠናቀቁ ተመስገን ነው። ተመስገን ብቻ። ግን ታውቂያለሽ አይደል? ይሄ ሁሉ ነገር ምንም ዋጋ ላይኖረው ይችላል። እንዴት? ያው መኮንን ከህይወታችን ቢወጣም ዋናው ባለቤቱ እኮ አቶ ተሰማ ናቸው። እሱን እንኳን ልክ ብለሻል። እሳቸው እሺ ብለው ነገሩን እስካልተቀበሉ ድረስ መቼም ቢሆን ህይወታችን ውስጥ ሰላም አይኖረንም። በእርግጠኝነት ሰሞኑን ያሬድን የሚያሳድድ የሆነ ሰው ይመጣል። እሺ ቆይ ይሄን ልጅ እሺ ምን ላድርገው? ቤዚቲ፣ እኔ ግን የአቅማችንን እንዳደረግን ነው የሚሰማኝ። ወይ ዳይ። ቆይ ግን ቤዚቲ፣ ለምንድን ነው ጸጋ ዛሬ ትምህርት ቤት ያልመጣችሁ? ምናልባት የምትደግፈው ሰው ስለተሸነፈባት ይሆናል። ይሄኔ እኮ በሷ ቤት ከመኮንን ጋር ያላትን ግንኙነት ማናቅባት ምናምን ነው የሚመስላት። አትገርምሽም? ደግሞ እኮ እንደ ጤነኛ ሰው መጣ አይዞሽ ቀስት ያሸንፋል ምናምን ትለኛለች። እቺ አስመሰኝ መሰር በጣም እንጂ። ለነገሩ ዋናው ከጀርባችን እየሰራች ያለችውን ነገር ማወቃችን ነው። ምንም አታመጣም። እሱን እንኳን ትክክል ብለሻል። እቺ መሰር። አንቺ ደግሞ ነገርኛ ያርጉም ልጅ ምን አለሽ? እስቲ ጄሪ ተረጋጊ። ምንም አላለኝም አልኩሽ አይደል እንዴ? አይ የኔ እናት፣ እኔ ቆይ ልጁን የማላውቀው ነው እንዴ የሚመስልሽ? የሆነ ነገርማ ብሎሻል። ቆይ እንዴት አልሽ? ልጁን አውቀዋለሁ። ልጁ የሴት ምች ነው አልኩሽ እኮ። ይኸውልሽ ልጁ የሆነ ነገር ካለሽ ማለት ነው እኔ ጄሪ በኋላ ምንም አይነት መላ የለኝም፣ ነግሬሻለሁ። አይ ጄሪ ንግግሮችሽ ሁላ እኮ ያስገርሙኛል። ኤቨን ደግሞ አሁን መገረሙን ተሻወራችሁት ነገር ያወራነውማ እንደ ትክክለኛ ፍቅረኛ መምሰል ስላለብን ማን ብዬ ልጥራሽ አለኝ። እሺ ብቻ የሆኑ ስሞች ሊያወጣ ሊሞከረ እንደዚህ አይነት ነገር እንደዛ ምናምን የሚባል ነገር የለም። ሴትዮ ያለሽን ንገረኝ አልኩሽ። ሄቨን እርግቤ ምናምን አለሽ አይደለ? አዎ። ኦፍ ቆይ ይሄን ልጅ ግን ምን ባደርገው ነው የሚሻለኝ? ሁሌ ሁሉንም ሴቶች እርግቤ እርግቤ። ቆይ ይቺን እርግብ ክንፏን ብዬ ልገላግለው እንዴ? እንዴ አረ ጄሪ እንደዛ አይባልም። እስኪ እኔን ተይኝ። ቆይ አንቺ ግን አልተስማማሽም አይደል? አዎ አልተስማማሁም። ሄቨን ብለ በስሜ ጥራኝ አልኩት። ጎሽ የኔ አንበሳ ተሳስተሽ ፊት እንዳትሰጪው እንዴ ጄሪ። እሱማ አይሆንም። የኔ ቆንጆ ጀግና እኮ ነሽ። የኔ ባትሆኚ ቆጨኝ። እናንተ ግን ምን አድርጋችሁ ነው ይሄን ያህል እያገለላችሁ ያላችሁት? እኛ? አዎ እናንተ። እንዴ ሄለን ምን አድርገን ያገለልንሽ? የዛኔ ለሚኪ ልታገላግሉ ስትሄዱ ምንም ነገር ሳላቀረውኝ። እሺ ትናንትና ደግሞ የተፈጠረውን ነገር ከሌላ ሰው መስማት ነበረብኝ? ለሱ ነው እንዴ? አዎ ለሱ ነው። ቤዛ ቆይ እኔ የማላውቀው ችግር አለ እንዴ? ሄሎኔ እኮ ላንቺ አስቤ ነው ዝም እያልኩሽ ያለሁት። እንዴት? በቃ እየሄድን ያለንበት ቦታ ለአደጋ የሚያጋልጥ ቦታ ነው። እዛ ይዤሽ ደግሞ የሆነ ነገር ቢፈጠር እኔ ጸጸቱን አልችለውም። እኔ ግን እየተሰማኝ። ቆይ ምንድን ነው የሚሰማሽ? የመገለል ስሜት። ሁለታችሁ ላይ የሆነ እኔን የማግለል ስሜት እንዳለ እየተሰማኝ ነው። እንደዛ የምታስቢ ከሆነማ ምንም ጣጣ የለውም። ይኸውልሽ ሰሞኑን የሆነ ውዥንብር መፈጠሩ ስለማይቀር እዛ ወስደንሽ ጦስ ውስጥ እንከትሽና እኛም ላንቺ ያለንን ፍቅር በግልጽ እናሳይሻለን። ኧረ ቹቹ እኔ እንደዛ አላልኩሽም እንዴ? እንዴት ነው የምትረጂኝ እንዴ? ታዲያ ምን እናድርግ? ቢያንስ አትራቁኝ።
እየተፈጠረ ያለውን ነገር ከሌላ ሰው ስሰማ የመገለል ስሜት እየተሰማኝ ነው ያልኩት። እሺ ሄሉ፣ እሱን ተረድቼሻለሁ። በቃ ከአሁን ወዲህ እንደዚህ እንድትሰማሽ አናደርግ። ስለተረዳሽኝ አመሰግናለሁ። ምንም አይደል። በቃ እናንተም ተጫወቱ። እኔ ማቡሽ ጋር ልሄድሽ። ምን አስመሳይ ሆነ? እሷ ደግሞ ምን አደረገችሽ? ያው ናት እባክሽ እሷ ራሷ። ሲጀመር አንቺ ራስሽ ነሽ ለእነዚህ ልጆች ሁለተኛ እድል እየሰጠሽ እኔን የምታስደፍሪኝ። እኔ ደግሞ ምን አደረግኩኝ? ይኸውልሽ ሁሉም ሰው አስመሳይ ነው። ሺህ ጊዜ እድል ብትሰጪው ኳሬ ይወጋሻል። እሺ ብቻ በጸጋ ምክንያት ሄለንን እየጠቀለልሻት ባልሆነ። ሰሚኛለሽ ቤዛ፣ እሷን ብትሆን ያው ነች። እሺ ያረገችልን ነገር አትርሺ። ቹቻ ችግር አለብሽ እንዴ? ምንድን ነው ያለፈ ነገር እየጎተትሽ ቂም የምትሰበስቢው? እና ታዲያ እኔ ልጄ ነው ያቺ ጸጋ የምትባል መሰሪ ደሜን አፍልታው ነው እንጂ ደግሞ ይኸውልሽ ይሄኔ ከመኮንን ከሚባል ሰውዬ ጋር ተገናኝታ እኛ ላይ የሆነ ነገር እየዶለቱብን ነው። የፈለገውን ሰው ማድረግ ይችላል። እኛን ፈጣሪ ይረዳናል። ቤዛ ቆይ ግን ለምን ጸጋን አንፈትናትም? እንዴት ነው የምንፈትናት? ይኸውልሽ ስለ ያሬድ የሆነ ቦታ እንዳለ ፈጥረን ነግረናት ማለት ነው። ማን እንደሚመጣ እዛ ቦታ እናያለን። እሱ ታዲያ ለኛ ምን ይጠቅመናል? በጣም ነው እንጂ የሚጠቅመን። እንደነቃንባት ስታቅ ተንኮል እንኳን አስባ ቢሆን አርፏ ተሰብስባ ትቀመጣለች። ግን ሀሳብ ጥሩ ይመስላል። በጣም ጥሩ ቤዚቲ፣ እናስብ። አይ ይሄ ጎባጣ ሽማግሌ ደግሞ ምንድን ነው ህክ እያለ የሚመጣው? ይሄ ዳግም ነው። ዳግም እንዳ መረረኝ። ጄሪ የኔ እናት የኔ ሁሉ ነገር። ዳግም ቆይ ለምንድን ነው የማትፈታኝ? እንዴት ብዬ ልፍታሽ ጄሪ? እንዴ እኔ ራሱ እኮ ቢጨንቀኝ እኮ ነው። እንዴ ዳጊ መጀመሪያ ተረጋጋ እስቲ። እንዴት ልረጋጋ? ሂፍ ለዘመን አስጠብቃት የነበረችውን ሽውቴ የአይኔ ረሃብን ብርሃንን ይሄ ተንከሲስ የተባለ ማርክ እኮ ነው መጥቶ ካልወሰድኩብን ይለኝ። እንዴ እንዴት ልረጋጋ? ዳግም ነገርኩህ አይደል እንዴ? ትናንትና ሄጄ አናግሬያታለሁ። ለልጁ ምንም አይነት ስሜት የለኝም። እኔ ከማርክ ጋር በስልክ ከማውራት ውጭ ምንም አይነት ስሜት የለኝም። አልወደውም ብላኛለች አልኩ አይደል እንዴ? አይ እውነት መስሎሽ? እዩ አሸችሽ፣ እዩ አሸችሽ። ቆይ እንደዛ እንዴት አልክ እንዴ? ትናንትና ማታ በስልክ አውርታኝ እወድሃለሁ ብላኛለች አለ። ማርክ ነው ያለህ? አዎ ማርክ። እንደውም ውሸት ይሄ ነው። ዋሽተዋል። ቆይ እና ማርክ እዩ አሸ ነው እያልሽ ነው? እኔ የሚሰማኝ እንደዛ ነው። እኔ የምለው ግን ለምን ለልጅቷ በግልጽ ፍቅርህን አገልጽላት? ምን ብዬ? ለዘመናት ጀነጅናት የነበረው እኮ ጓደኛዋን ነው። እሷ ደግሞ የምታውቀው ጓደኛዋን እንደማፈቅራት ነው። እንዴ ዳግም ጉድ ፈላ። ምን ነው ረዱ ረዱ ማለት በቃ ጀርዬ በቃ ወዴት? እንዴት? ለምን? የት ነው የምትሄጂው? እኔ እንጃ። በቃ እግሬ ወደ መራኝ ብቻ ልሂድ። ያማል እንዴ? የሚመጣውን ነገር መጋፈጥ ነው ያለብን። መጋፈጥ፣ ግፍት። አዎ ግፍት። የማይሆነውን ና ሀይ፣ እንዴት ናችሁ? ሀይ ረዱ፣ እንዴት ነሽ? ዳጊ እንዴት ነህ? ሀይ፣ ደህና ነህ? ደህና። ፍቃደኛ ከሆንክ ብቻችን እንድናወራ ፈልጌ ነበረ። እኔና አንቺ? አዎ። ምን ነው? ለምን ቆይ ከምንገላታብሽ ለምን አልሄድም? ዳጊ ቆይ ጄሪ ቆይ ምን ሆኖ ነው? ዝም ስል ሳወራ መከራ። እኔ ምን አውቃለሁ? ማለት አልገባኝም። እኔ ገብቶኛል። እሺ ንገርኛ። ችግሩ እኮ እሱ እኮ ነው። ችግሩ መናገር። ሄቨን ተነሽና እንሂድ በእናትሽ። እኔ እዚህ ከቆየሁ የሆነ ችግር መፍጠር አይቀርም። ጄሪ አራን ጄሪ ግን ምን ሆነሽ ነው? ያምሻል እንዴ? ቆይ እንዳናታለ እኔ ምን ላድርግ እንዴ? ገና ለገና ልጅቷን ሴት ይሆን አውጪ አውሪ ይለኛል እንዴ? አስቢው ደግሞ አውርቼ ልጁን ባዋርደው። ጄሪ ግን ልጅቷ ግን ስታሳዝን እማ በጣም ታሳዝናለች። እና ታዲያ እኔ ምን ላድርጋት? ቆይ አንተ ዝም እያልክ ነው እንዴ? እኔን ነው? አይ እኔን ነው። አረ ይሄ ልጅ ምን አባቴ ላድርገው? ኧረ አሻንቲ በእናትህ ሆኝሽ ምን ላድርግ? ቆይ በቃ ቀስቴ የምታመሰገነው እዚህ ድረስ ብቻ ነው?
ቀስቴ ማለት እኮ ለአንተና ለቤዛ ማለት ነው የደም መስዋዕትነት ከፍለው ነፃ ያወጣችሁ። እሱንም አውቃለሁ። እኔ የምልህ ያ ያንተና የቤዛ ኧረ አምጣልኝ። ይሄ ማን ነበረ ስሙ? በእናትህ የቱ? ይሄ ምላስና ይሄ የሚቆርጠው ነፃ አውጪ ምናምን ይሄ ቦስኒያ እንደ ሄርዞጎቪናዊ? አዎ እሱ ሰውዬ ማለት ቼ ኩቬራ ነው። ቼ ኩቬራ። አንቺ ማለት እኮ ቀስትዬ የቤዛና ያሬድ እኮ ቼ ኩቬራ ነሽ። ምን አባን ያልኩህ አንተ? ያው እዛው እንደጀመርክ ጨርሰው አብራራለህ። ምንድነው? ና እንጂ አንተ አይደለ እንደ ነገርከኝ። ኧረ አሻንቲ ግን በጣም ግፈኛ ነህ። ቀስቴን እንደዚህ ድፍረት፣ ቀስቴን ቦስኒያ፣ ቀስቴን ሄርዞጎቪና ምናምን ትላለህ። ይሄ በጣም ድፍረት ነው። አንተ ምንድነው የምታሽላለው? ምንድነው የምትቀባጠረው? ባሽላላስ እንዴ? እኔ እኮ ቀስቴ እኮ ወንድሜ ማለት እኮ ነው። ወንድሜ ማለት እኮ ነው እንዴ? ቀስቴን ስትናገረው ደስ አይለኝም ምንም። አንተስ ቢሆን ለምን ዝም ትላለህ? አስጠላኝ የምር። ከተነሱ ያበቃላል። አሁን ና ወደዚህ። እኔ ነው እንዴ? ኧረ እኔን ነው። ሂድ አሻንቲና ብያለሁ ወደዚህ። እሺ መጣ። ቆይ ምን ልታረጉ ነው? የሚናገረኝን እየሰማሽ አይደል እንዴ? እንደውም እኮ ደህና ነገር እኮ ነው የተናገረ። እንደውም መኮርኩም ካለብህ ኪሩን ነው መኮርኩም ያለብህ። እኔ ምን አደረኩ? አይ ቃጂ ውይ ስዊቲ ይኸውልህ ቀስቲ ቼኩቬራ ማለት የነጻነት ተዋጊ ማለት ነው። ለዛ ነው ቼኩ ብለው ስም ያወጡልህ። አየህ እኔ ምን አይነት ምጡቅ የሆነ ስም እንደማወጣልህ። እኔ እኮ ኩሩ ነኝ። ታዲያ እንደዛ አትልም? ታዲያ ቀስቴ ተመቸሽ? ታዲያ እኔ እኮ ቀስቴ ነኝ የነጻነት ታገያ። በቃ እንደዛ ከሆነማ እኔ ደግሞ ማንዴላ የምትለዋን ማድረግ ጨምሬልሻለሁ። ምን ማንዴላ ነው ያልከው? ቀስቴ እንዲብራራልሽ ከፈለግሽ ሊንኩን ተጫኝ። እሺ የምን ሊንክ? ብቻ ቀስቴ ሊንክም አላውቅም ልትለኝ እንደው ምን ነካ? ቀስቴ እኮ ነኝ። ስለ ሊንክማ በደንብ ነው እኮ ማረፍ። እሺ ካወቅሽ ንገሪኛ። ምን ነካ? ቲክታክ ላይ እኮ በጣም ብዙ ፎሎ ማድረጋቸው ሰዎች አሉ። ኮፒ ሊንክ አድርግሽልኝ በደንብ ነው ማድረግላችሁ። አቤት እውቀት! አይ ቀስቴ ምን ነካ? ቆይ ሰው እናንተን ፈታ ምናምን ለማድረግ ሲሞክር ማህይም ታደርጉታላችሁ። አይ እስቲ አንቺማ እንዴት ማህይም ትሆኛለሽ? አሁን አታረሳሽኝ። ልብ ካለሽ ስለ ማንዴላ ንገሪኝ። መስኪን ምን ነካ? በደቡብ አፍሪካ በአፓርታይድ ጊዜ ለነጻነት የታገለ ጀግና ሰው እኮ ጆሬ ነው እንዴ? ኧረ ጭዌ ማነሽ ነው እንዴ? ቀስቴ ቆይ አንተ ስለ ማንዴላ አፓርታይድ ደቡብ አፍሪካ በምን አወቅ? እኔ እኮ ቀስቴ ነኝ። ምሁር ሰው እኮ ነኝ ሲጀመር። ዩኒቨርሲቲ በጥሻለሁ ስላችሁ የሚሰማ ሰው የለም። ይደደል አቺ ቀስቴ ግን እኔ ከፋይቲንግ በኋላ መሰለኝ እንደዚህ ጭንቅላቱ ኦፕን ይሆኑ። አፕሎድማ ተደርጎብሻል። በጤና አይመስለኝም። አቤት እውቀት! ዋው! ይኸውልሽ ከዚህ በኋላ እያንዳንዱ ሰው አትናቂሽ። ቀስቴ ሙት እኔ በጣም ነው ያከበርኩ። እንዴ እኔ በጣም እንዴ እኔ ራሱ እበጥ ነው ያከበርኩ። ቀስቴ እቺን ጭዌ ግን በሲክስ ቀስ ብለሽ ወክትኛለሽ። አሻንቲ ቀስቴ ያወራው ነገር ከጆሬ ነው። ኧረ ግራ ገባኝ እኮ እኔ ራሱ ተወጭ አበረብኝ እኮ። አፓርታይድ እንዴ ነፃ አውጪ! ጉድ እውቀት! ቀስቴ ግን እቺን ቦምብ የሆነች እውቀት ከየት ነው መንጨረሻ? ይኸውልሽ ሸብ እያለሁ ማለት ነው አንድ ሊቁም እንለው ደረስ ነበርና ነፍ ነገር አውቀ እሱ ከተወይ ነው ዋክሽ። እንደዛ በለኛ ታዲያ። ይኸውልሽ እቺን ነገር ገና አፈኝ አድርገት እነዚህ እንዳይባቱት ስታይል ደደቦች። አቺ ቃጁ ምንድን ነው የምታፈሉት? የሆነ ነገር እሰማለሁ እኮ። እናንተማ ሙድ ያዝን ትላላችሁ። ሰጥተን እዚህ ጋር ስንት ሙድ እንደተያዘባችሁ አታውቁም። ቀስቴ እንደው አፈር ሲሆንልህ እንደው በፈረሰኛው ይዣለሁ። እቺን ጭዌ ኬት መንጩ እንዳረካት ንገረኝ። ተጨነቀ። አዎ ተጨነቀ። አዳሚ ከዚህ በኋላ በጭራሽ ሰው እንዳትንቁ እሺ? ንገራቸው። እውነት እንዳትንቁ። እውነት ቀስቴ ተኮፈስ ይገባሃል። አከበርኩ የኔ ምሁር። አረ የኔ ፈላስፋን በለው በእናትህ ይገባዋል። ወይ ቀስቴ አፓርታይድ ይበለኝ። ወይ አይገርምም? ዘመን እኮ የማያሳየን ዘመናዊ ሽሬ ነገር እኮ ነው ያየሁት። አንተ ደግሞ ምንድን ነው የተቆለፍከው? ቤዛ ናፍቀኛለች እና እሺ እሷን ለማስመለስ ከዳይሬክተሩ ጋር እንፋለም ወይ እንግባለት እንዴ? አረ ቀስቴ ተረጋጋ ፕሊስ። እንዴ ይሄ ነገር ሁሉ ነገር ላይ መፍጠን ምኑ? አይ ምንም ሁሉ ፒስ ሁሉ ሰላም ቀስትዬ። የሀብትኬ ማለቴ ደህና ነህ እንዴት ነህ እያልኩ እኮ ነው ወንድሜ። የስ ዋው እንግሊዝ ቀስቴ አንተ አላበዛውም እንዴ? ቀስቴ ምንም ቢሆን እኮ ወንድሜ ነው። አብሬ በልቻለሁ፣ አብሬ ጠጥቻለሁ። እንደዚህ ቡርስ ትይዝበትማ ደስ አይለኝም እኮ እንዴ። በቃ ኪሩ ገልብጫት። ኧረ እዛው ቃጀል ትገልብጥልህ እንዴ? እኔ እንደዚህ አይነት ነገር ውስጥ መነካካት አልፈልግም። ህይወት የት እንደምታገናኝን አይታወቅም። ምንድን ነው የምትገለባበጡት? ቃጁ ምንድን ነው ያለው? ይሄ ልጅ ደግሞ መጣ። በእናታችሁ ዝገት የሆነ ልጅ አቺ ቾምቢነት ነው ዝገት የምትይው? አንተ አታፍለህ። ኧረ እነግረዋለሁ። ሰሞኑን በጣም እየተቀራረብን ስለሆነ ደስ ብሎኛል። እኔም
ደግሞ ሰብሊ ካስቀየመች በሷ ስም እኔ ይቅርታ ጠይቃለሁ። አይ አይገባም፣ ችግር የለውም። ሰሞኑን ከጆ ጋር ታርቃ የሌለ ፈታ እያሉ ነው። ፈታ እያሉ ነው እስቲ አግቢቹ። አዎ ብታይ ሰብሊ እኮ መጨፈር ነብሷ ነው። ይሄንን ስለሚያግጆ በየቀኑ ነበር ፓርቲ የሚያዘጋጅላት። ግን ስትታይ እንደዚህ ነው ልጅ አምስት ስትታይ ነው ምስኪን ፊት ስላላት ነው እባክህ። ቆይ ግን ተጣልቶ ነበር አይደል? አዎ ፓርቲ ላይ እኮ ሰው ስማበት እኮ ነው። ግን እኮ ጆኒ ራሱ ነበር ይቅርታ ለመጠየቅ ሲመላለስ የነበረው። አዎ ማለት እሱ አላየም ነበርና ከዛ እንዴት የሰው ወሬ ትሰማለህ እንዴት አታምነኝም በሚል የተጣሉት። በጣም ሰብሊ እኮ እንደምትታዩ አይደለች። አይ ግን እንደዚህ አይነት ልጅ ግን አመስልም ስትታይ ነው። የኔ ፌር ምን ሆነሽ ነው የደበረሽ? እንጂ ግን ለምንድን ነው ጭንቀቴን የማትረዳው? ብቻ ስለ ትናንትና ፋይቲንግ ነው። አዎ በሱ ምክንያት ነው። እኔ በጣም ነው የሚጨንቀኝ። ለምን አታርኩም? ትናንትና ነው የሚስተጣለው ቀስታ አይደል እንዴ ፋይት ያደረገው? ማንም ይፋይት ማን እኔ እሱ አይመለከተኝም። ግን ያንተ ነገር በጣም ያስጨንቀኛል። ኦይ እኔ ፒያን እንደዚህ እንደምታፈቅሪኝ ግን አልገባኝም። አልቀለድኩም። እሺ ሚኪ፣ እኔስ መች ቀለድኩ? አንተም ያም ቡሽም የሆነ አንድ አይነት ነገሮች ናቸው። ሆ በተባለበት እየሄዳችሁ ራሳችሁን ችግር ውስጥ መክተት ብቻ ነው የምታውቁት። የኔ ፒያን የፍሬንድሺፕ ስታፉ እንደዚህ እኮ ነው። አብሶ ጨርቆስ ጋር ሲሆን ደግሞ ይለያል። የፈለገ ፍሬንድሺፕ ቢኖርክ ራስን ችግር ውስጥ ማጋለጡ ግን ትክክል ነው ብዬ አላስብም። እሺ ምን ላድርግ የኔ ፒያን? ቃጁዬ የልቤን ዝርት አንቺ ደሜ ድብርት ምን እሺ? ያው አንቺ ሲደብርሽ እኔ በጣም ይደብረኛል። ግድ ነው ቾምብዬ፣ ገና እኮ ከሩቅ ስታይ እኮ ነው በዳንስ በሙዚቃ ከየፍ ያለችው። ታዲያ ምን ታጣለው? ለዛውም ለቃጁዬ እኔ ቾምብነት እገባዋለሁ አስነካዋለሁ ነው ማለት ቃጁ። ወይ እንደሱ አይደለም። እሺ እሱ አይደለም። እሺ ኤካ ዱ ተሪስ ይላል ቃጁ ቃጂና ጎሂድ አንተ አይገባም በመኪና አንተ ራስህ ቃጁ ቃጂና እንዴ አትይኝ ያለው በቃ የተከፋችብህ አይገባትም። ሂድ እስኪ ወንድሜ። አንተ ደግሞ ቤዚና በል ደግሞ አንተም ትሄዳለህ። ሂድ በእናትህ አንተ ሂድ። ሄይ መሲ፣ ዛሬ ደግሞ ሰላምታ የለም እንዴ? ምን ፈልገህ? ጆኒና ሰብለ በምንድን ነው የጣሉት? ለምን ለማወቅ ፈልግ? የተነገረኝ ምክንያት አሳማኝ ሆኖ ስላልታየኝ። በምን ተጣሉ አሉ? የሆነ ፓሪ ላይ የሆነ ልጅ ስማ ምናምን ነገር ነው የተባልኩት። ለምንድን ነው ምስክ? አይ ሰብሊ እንኳን ሌላ ሰው ልስም ጆኒ መሳማን ራሱ ይጠራጠራል። ስለዚህ የተነገረኝ ነገር ውሸት ነው ነው? ማን ይነገር? አለም ናት። እቺ መሰሪ ሆነች ልጅ ምን ባድርጋት ነው ቆይ የሚሻለኝ? ምን ነው ዋሽታኛለች እንዴ? አዎ አለም የነገረች ነገር በሙሉ ውሸት ነው። ታዲያ እውነቱ ምንድን ነው? እውነቱን ነው እነግርሃለሁ። ቀጥይ፣ እየሰሙሽ ነው። ሰብሊ ማለት በትምህርቷና በጸባይዋ የተመሰከረላት ልጅ ናት። መስማት የምፈልገው እሱን አይደለም፣ ከጆኒ ጋር የነበራትን የጸብ ምክንያት ነው። ይኸውልህ የጥላቸው ምክንያት ያላቸውን ሪሌሽንሺፕ አንድ ስቴፕ እናሳድገው ብሏት ነው። እና እሷ ደግሞ አጠገቤ እንዳደርስ አለችው። በቃ ይሄ ነው። እና አለም ዋሽታኛለች ማለት ነው? ነግሬክ ነበር መሰሪ እንደሆነ። ቆይ ግን ለምን በዚህ ልክ መዋሸቱ አስፈለገ? እሱን ከኔ ይልቅ አለምን ብትጠይቃት ይሻላል። ጥሩ የኔ ተረት ለምንድን ነው የደበረሽ? አቡሻኒ በጣም የሚያስደበርከኝ። ባለፈው እዛ ፊልሜ ይዘኸኝ ሳትሄድ ቀርክ። ትናንትም እንደዚህ። ቆይ ምን አለበት ብትነግረኝ እንኳን። ለሱ ነው እንዴ? አዎ ለዛ ነው። እንደዛ ያደረኩት አንቺን ለማስደበር መስሎሽ ነው እንዴ? ታዲያ ለምንድን ነው? ቆጥብሽ እኮ ነው የኔ ተረት። ደግሞ ይሄ ምን ማለት ነው? ያን የመሰለ ጦርነት ውስጥ አውድማ ውስጥ ከትቼ አወራ እንዲነካብኝ ስለማልፈልግ እኮ። ኧረ እባክህ እስኪ ተመልከችው።
ይሄን የመሰለ ውበት እዛ ጦርነቱ ቢገባ ኧረ አይመጣውም። ተይ የኔ ተረተር አይመጣውም። እና እንድትሄጂ ያላደረኩት አንቺን ለመጠበቅ ፈልጌ ነው ያልከኝ? ታዲያ ምን ይሆናል? መቼስ እዛው ደግሞ ውስጥ እዛ ጦርነት ውስጥ ቺት አረክብኝ እንደማትይኝ ተስፋ አደርጋለሁ። ምን ይታወቃል? ኧረ እባክሽ ምንድን ነው? ጸጋ፣ ለምንድን ነው ዛሬ ትምህርት ቤት የቀረሽው? ለምንድን ነው እንደዛ ማድረግ የፈለግከው? ምን አደረግኩኝ? ሆን ብለህ ለቀስቴ እንደተሸነፍክ ገብቶኛል። በዛች ብትያውም በሁለተኛ ዙር ይሄ በጭራሽ አያሳምንም። ለምን አደረግከው? ምን ነው በደንብ እንድጎዳው ፈልገሽ ነበር እንዴ? አዎ በደንብ ብታቀምሰው ደስ ይለኝ ነበር። የሆነ ጊዜ ላይ መታኝ የምትመጪ ማረሰው። ምን አደረገሽ? እሱ ይቆይ። ግን ለምን እንደዛ ማድረግ ፈለግ? ይሄ ነገር አካሄዱ ደስ እያለኝ አይደለም። እንዴት? ያሬድን ለመያዝ እየሄድኩበት ያለው መንገድ ትክክል አይደለም። ጸብጸብን እየወለደ ነው የሄደው። የሆነ ጊዜ ላይ ጫካ ተጣለን። አሁን ደግሞ የኔን ሰው አጠቁ እና ይሄ ደግሞ የህግ ሰዎች አይናቸውን ወደዚህ ጉዳይ እንዲያዘነብሉ እያደረጋቸው ነው። ታዲያ ከአንተ መሸነፍ ጋር ምን አገናኘ? አሁን በእነሱ ቤት ጉዳዩ እንዳለ አብቅቶለታል። ያኔ ምንም ነገር ኮሽ ሳይል ያሬድን በእጅ ያስገባዋለሁ። እንዴት አድርገህ? እሱን እንኳን እነግርሻለሁ። አንቺ ሌላ የምትይው ነገር አለ? ቆይ ያልከኝ ሰውዬ እዛ ቦታ ለምንድን ነው ያልተገኘው? በሰጠኝ ምልክት እኮ እየፈለግኩት ነበር። በእርግጠኝነት የሆነ የጠረጠረው ነገር ስላለን ያልመጣው። እሺ ቆይ የኔስ ነገር መጨረሻው ምንድን ነው የሚሆነው? አይዞሽ ጸጋ፣ ምንም አትሆኝም። ደመረ እንደሆነ አንዴ ቃሉን ሰጥቷል። ሊቀይር አይችልም? እሱ እንኳን በፍጹም ሊሆን አይችልም። ከሆነ ጥሩ። እሺ ቀጣይ ሚሽናችን ምንድን ነው? ከዚህ በኋላ ያሬድን በእኔ በኩል ለመያዝ ማሰብ በጣም ከባድ ነው። ላለቃም አልቻልኩም ብለው ስራዬን ይናጣሉ። እንዴ እና ምን ተሻለ? እና ያሬድን አምጥቶ በእጄ የማስገባት ስራ በበላይነት አንቺ ትመሪያለሽ። ማ? እኔ ጸጋ? አዎ አንቺ ጸጋ። እቅድ ታውጫለሽ። እንደ አስፈላጊነቱ ሰው ይመደብልሻል፣ ገንዘብም ይሰጥሻል። ግን ምንም ነገር ኮሽ ሳይል ያሬድን በእጄ ታስገቢዋለሽ። እሺ ግን ማድረግ የምችል ይመስላል? በሚገባ ማድረግ ትችያለሽ። ያሬድን በእጄ ካስገባሽው 20 ሺህ ብር ሰጥሻለሁ። መኮንን የምርህን ነው? አዎ የምሬን ነው። እኔ እኮ ደመረን ብቻ ከኔ ማራቅ በቂ ነበር። ብር ግን ለምን? በነበረን ቆይታ ሁሉ ማንም እንደሌለሽ ተረድቻለሁ። እኔ ደግሞ ጥሎብኝ ለሰው ልጆች ብር መስጠት አልወድም፣ ስራ መስጠት እንጂ። ስለዚህ ይህንን ገንዘብ ለምትሰሪው ስራ እንደ ክፍያ እንጂ እርዳታ እንደሆነ እንድታስቢ አልፈልግም። እሺ የደመረ ጉዳይስ? እሱ ከዚህ ጋር ምንም አያገናኘውም። ከዚህ በኋላ ደመረ በስህተት እንኳን አጠገብሽ አይደርስም። እሺ መኮንን እመነኝ፣ በአጭር ቀን ውስጥ ያሬድን በእጅ አስገባልሃለሁ። እተማመንብሻለሁ። ለማንኛውም አሁን ስለደከመኝ ገብቻ አረፍ ልበል። እሺ መልካም። ቸካ መጣች ወደኛ። ሰሞኑን በረጋግቷል ይላል። ያቺ መታ ካልሰጣችሁ ትላለች። ለዚህ ክስ ፒያራችንስ አንተ ለካ ባለ ትዳር ቢያንስ እኔ እቀበላታለሁ። አንተ ትርትርስ ለካሳለች። ብቻ ቀይ ትምጣና እንወስንበታለን። አሁን ኩራ ሀይ እንዴት ናችሁ? ኧረ ሚ አይባልም። አንተ ዊ ነው ይባለው። ዊ አቡሻ ፀሐይ ወጣ። ድሮም እኮ ነበር። ያቺኛው ፀሐይ እና የትኛው ያት በእናትህ ፈገግ ስትል እውነተኛው ፀሐይ ወጣች። አቤት ሚላስ ፒያራችን እንዲያሰማምጠ ነው ውሃ ያረካት። አቤት ይሲግፍ፣ አቤት ይሲግፍ አይደል የኔ ቆንጆ። እንዲህ ስታዩ ሰው እንዳይመስልሽ እሺ። የሴት አውራ በዩ ያው ነው። ይሄም ያው ነው ግን ከተናገረ ያቀር ይሁን ችግር የለም። እሺ ምን ልታዘዝ የኔ ቆንጆ? ምን እያልክ ነው አንተ ልጅ? ይኸውልህ ቅድም ንፍጥን ስትናፈጥ በስነ ስርዓት ተናፈጥ። እዚህ ድረስ ዝርክርክ ለምን ትላለህ? ወይ ማህረብ ልግዛልህ? ንፍጥ ይኸውልሽ ንፍጥ አይደል የኔ ቆንጆ። እንኳን ደህና መጣሽ። ምን ልታዘዝ? ናታን ስለ እናንተ የነገረኝ እውነቱን ነው ማለት ነው። መሲ ነሽ እንዴ? አዎ መሲ። ጉዶኝ። አንተ ግን ሌላ ሰው ቢሆን አገርጥተኝ ነበር ታውቃለህ። የናታንን ጉዳይ ከምን አደረሳችሁልኝ? የወላጁን ጉድ ነው። ሰው ሁሉ ይወልዳል ይጥላል። እኛ ስታዩን ቤተሰብ መምሪያ እንመስላለን ወይ? ሚኪ አልቀለድኩም። እኛም አልቀለድም። በነገርሽ ላይ ትናንትና ፋይቲንግ ስለነበረብን ነው። ያራዳል። ሶሪ። ግን ዛሬ ወደ ቤት ስንሄድ ፊክስ እናደርጋታለን አይደል አቡሽ? በእናታችሁ እንደምንም ብላችሁ ነገ ብታመጡልኝ ደስ ይለኛል። ወላጅ ቢጠፋ እኔ ወላጅ ወለደ። እኔ አለው እኔ ደጀነሽ
አንተ ግን መቼ ነው የምትስተካከለው? ሌላ ሰው ቢሆንም እኮ ሀገር ጥታኝ ነበር አቡሽ። እና አንተ ቅባት ነው የምትቀባኝ? ይኸውልህ አቡሽ የማያድግ ልጅ እድሜው አንገቱ ትልቅ ነው ትላለች አያት። ያንተ አንገት ይኸው የሰጎን ሊያክል ነው። ሰጎን የሆንክ ልጅ አታድግም። ድርብ ጥሳት ወድብ ቆንጆ ሚስት አለ ሚስት አለ እረፍ እረፍ ለፒያሪ ልታብራለች ወይኔ ጩምቤ ይሄ ልጅ ምን ነው ካልገደልከኝ ያለሳ? ይኸውልህ አንድ ነገር አደርጋለሁ ብትል እጎዳለሁ። አንድ ነገር ልንገርሽ፣ ቀጣዩ ፍልሚያ የሚሆነው በእኔና በዚህ ልጅ መካከል ነው። እንዳታስብ። ተሳስተህ ሰነዝራለሁ ብትል በጥፊ አሽከርክሮ ዱዳለሁ እኮ እኔ ጮምቤነትን ምንም ብቻ ይመለከተኛል። አይ ጋጁ ፒስ ነው አለ እናታን ፒስ ነው። ምን ፒስ አለ ብለሽ ነው? በእናትሽ አንቺ ልጅ ምን እሺ ነው ኮቴ ያበዛሽ? ቃጁዬን ብዬ ነዋ። የባለፈውን ማብራሪያ አልወደድሽውም መሰለኝ። አሁንም ልትመታኝ ነው? ተፋጣሽ በዚህ ከቀጠለ እመኚኝ እንደ ባለፈው ዛሬ ቀላል አይሆንም። ይኸውልህ ባለፈው እኮ ዝም ያልኩ ለአንተ ቡጢ አጸፋ መመለስ አቅቶኝ አይደለም። እሺ እና የኔ የጮምቤ ቡጢ ቀላል መሰለ? ተሳስቼ መሬት በመታ እንኳን የመሬት መንቀጥቀጥ የማስነሳ ጀግና ነኝ። እሺ ወይኔ ቀደዳ፣ ኧረ መተርተር ቃጁ 6 ትሰማኛለህ ጮምቤ? ባለፈው ዝም ያልኩ ለቃጁዬ ሪስፔክት ስላለኝ ነው። እመነኝ፣ ያለበዛ ግን በጣም ትጎዳለሽ እኮ። እኔ ጮምቤነት ነው የምጎዳው? አንተ ልጅ ፍታ ተባልክ አይደል እንዴ? ይልቅ ናታ ምንሽ ነው የተከሰተሽ? እኔማ እነ ሚኪ ሲመለሱ አብረን ላይ ተፍተፍ እንላለን ብዬ ነው። በቃ እንደዛ ከሆነ እዛ ስፍር ያበደች የጀበና ቡና አለች፣ እሱን እየጠጣን እንጠብቃቸዋለን። በቃ ወሰንሽ ማለት ነው? አዎ ወስኛለሁ። መምጣት ከፈለክ መምጣት ትችላለህ፣ ካልፈለክ ግን ናታና ነኝ ማለት ነው። ወይኔ ድራሜ ሀፍ ላይፌን የሰዋውን ለፎንቃማ እንዲሁ ዝም ብዬ አላስወስድም። ሄጂ ጭዌም ቢሆን አቆረፍዳለሁ። ደሜ ቹቻ ግን ያሰብ ጥሩ ይመስልሻል? አዎ ቤዚት፣ ይኸውልሽ እቺ ልጅ እንደነቃንባት ማወቅ አለባት። እሺው ምንድነው ማለት ነው? ይኸውልሽ አሁን ትደውይላትና ቹቻ ስራ አለኝ ብላ ሄዳለች፣ እኔ ደግሞ ያሬድን ማግኘት ፈልጌ ነበር፣ ከተመቸሽ አብረን እንደናገኘው ትያታለሽ። ግን አንቺ እኔ ብቻዬን ላገኛት ነው እንዴ? እንደዛ አይደለም። ይኸውልሽ የምንላት ቦታ ጋር ከማን ጋር እንደምንመጣ ተደብቀን እናያታለን። ሄሎ ጸጋ። አቤት ቤዛ፣ እንዴት ነሽ? አለሁ። ምን ነው ጠፋሽ? ትላንት ስለደከመኝ ነው የቀረሁት። በእናትሽ ቹቻ ስራ አለኝ ብላ ሄዳለች እና ደግሞ እኔ ያሬድን ላገኘው ፈልጌ ነበር። ብቻዬን ከመሆን አብረን መሄድ እንችላለን? ታዲያ ምን ችግር አለው? በቃ አሁኑኑ መጣሁ። እሺ ቆንጆ። እሺ እቺ መሰሪ ዛሬ ቅሌቷን ትከናነባለች። ከአሁን ወዲህ ወይ ከህይወታችን ትወጣለች ወይ ደግሞ ስነ ስርዓቷን ትይዛለች። አዎ እስቲ